በኢየሱስ ደም የተገኙ በረከቶች ወይም ጥቅሞች። አንደኛ፣ የኢየሱስ ደም ከአቤል ደም ይልቅ የሚሻለውን ይናገራል። የአቤል ደም ተበቀልልኝ ሲል፣ የኢየሱስ ደም ግን የሚያደርጉትን አያውቁምና ይቅር በላቸው እያለ ይናገራል። ዕብራውያን ምዕራፍ 12 ቁጥር 24። የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ እንዲሁም ከአቤል ደም የተሻለ ቃል ወደሚናገረው ወደ ተረጨው ደም ደርሳችኋል። ሁለተኛ፣ የኢየሱስ ደም የዘላለም ሕይወት ይሰጣል። ዮሐንስ ምዕራፍ 6 ከቁጥር 53 እስከ 57። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የሰውን ልጅ ሥጋውን ካልበላችሁና ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሣዋለሁ። ሥጋዬ እውነተኛ ምግብ ደሜም እውነተኛ መጠጥ ነውና፣ ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከእርሱ የተነሳ በሕይወት እንደምኖር የሚበላኝ እንዲሁ ከእኔ የተነሳ በሕይወት ይኖራል። ሦስተኛ፣ የኢየሱስ ደም ከኃጢአት ሁሉ ያነጻል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7። ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አራተኛ፣ የኢየሱስ ደም ያጸድቃል። ሮሜ ምዕራፍ 5 ቁጥር 9። አሁንም በደሙ ከጸደቅን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? አምስተኛ፣ የኢየሱስ ደም ይዋጃል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 18 እስከ 19። ከቀድሞ አባቶቻችሁ ከወረሳችሁት ከንቱ ከሆነ ሕይወት የተዋጃችሁት በሚጠፋ ነገር በብር ወይም በወርቅ እንዳልሆነ ታውቃላችሁ። ነገር ግን እናንተ የተዋጃችሁት ነውርና እንከን እንደሌለበት በግ ደም በክርስቶስ ክቡር ደም ነው። ስድስተኛ፣ የኢየሱስ ደም ከእግዚአብሔር ጋር ያስታርቃል። ቆላስይስ ምዕራፍ 1 ቁጥር 20። በመስቀሉ ላይ በፈሰሰው ደም ሰላምን በማድረግ በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀ። ሰባተኛ፣ የኢየሱስ ደም በእግዚአብሔር ዘንድ ይቅርታን ያስገኛል። ኤፌሶን ምዕራፍ 1 ቁጥር 7። በእርሱም እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ በተደረገ ቤዛነት የኃጢአትን ይቅርታ አገኛል። ስምንተኛ፣ የኢየሱስ ደም ወደ እግዚአብሔር ያቀርባል። ኤፌሶን ምዕራፍ 2 ቁጥር 13። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካኝነት ቀርባችኋል። ዘጠነኛ፣ የኢየሱስ ደም ሕሊናችንን ከሞተ ሥራ ያነጻል። ዕብራውያን ምዕራፍ 9 ከቁጥር 13 እስከ 14። የውጭ አካላቸው ይነጻ ዘንድ በረከሱ ሰዎች ላይ የሚረጨው የፍየሎችና የኮርማዎች ደም እንዲሁም የፍየሎችና የጊደር አመድ የሚቀድሳቸው ከሆነ በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም
ሕያው እግዚአብሔርን እንድናመልክ ሕሊናችንን ከሞተ ሥራ እንዴት ይበልጥ ያነጻ ይሆን? 10ኛ የኢየሱስ ደም ይቀድሳል። ዕብራውያን ምዕራፍ 13 ቁጥር 12። እንዲሁም ኢየሱስ በራሱ ደም አማካኝነት ሕዝቡን ሊቀድስ ከከተማው በር ውጪ መከራን ተቀበለ። 11ኛ የኢየሱስ ደም ወደ እግዚአብሔር ለመቅረብ ድፍረትን ይሰጣል። ዕብራውያን ምዕራፍ 10 ቁጥር 19 እስከ 20። እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል። ይኸውም በመጋረጃው ማለት በሥጋው በኩል በከፈተልን አዲስና ሕያው መንገድ ነው። 12ኛ የኢየሱስ ደም ከደዌ ሁሉ ይፈውሳል። ኢሳይያስ 53 ቁጥር 5። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችን ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ በእርሱም ቁስል እኛ ተፈወስን። 13ኛ የኢየሱስ ደም ለደህንነታችን የተከፈለ ዋጋ ነው። ኤፌሶን ምዕራፍ 1 ቁጥር 7። በእርሱም እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ በተደረገ ቤዛነት የኃጢአትን ይቅርታ አገኘ። 14ኛ የኢየሱስ ደም ከጌታ ጋር ኅብረት እንዲኖረን ያደርጋል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? 15ኛ የኢየሱስ ደም ለአምላካችን መንግሥትና ካህናት ያደርጋል። ራእይ ምዕራፍ 5 ቁጥር ከ9 እስከ 10። እንዲህም እያሉ አዲስ መዝሙር ዘመሩ። መጽሐፉን ልትወስድ ማኅተሞቹንም ልትፈታ ይገባሃል፣ ምክንያቱም ታርደሃል። በደምህ ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ፣ ከሕዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል። ለአምላካችን መንግሥትና ካህናት አድርጋቸዋል፣ እነርሱም በምድር ሁሉ ላይ ይነግሣሉ። 16ኛ የኢየሱስ ደም የዘላለም ኪዳን አለው። ዕብራውያን ምዕራፍ 13 ቁጥር 20። በዘላለም ኪዳን ደም የበጎች ታላቅ እረኛ የሆነው ጌታችን ኢየሱስን ከሞት ያስነሳው የሰላም አምላክ። 17ኛ የኢየሱስ ደም ሰላምን ይሰጣል። ቆላስይስ ምዕራፍ 1 ቁጥር 20። በመስቀሉ ላይ በፈሰሰው ደሙ ሰላምን በማድረግ በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀ። 18ኛ የኢየሱስ ደም ጠላትን ድል የምንነሳበት ነው። ራእይ ምዕራፍ 12 ቁጥር 11። እነርሱም በበጉ ደም በምስክርነታቸውም ቃል ድል ነሱት፣ እስከ ሞት ድረስ እንኳን ለነፍሳቸው አልሳሱ። አሜን።